ይሄ ቦይንግ የሚባለው ተቋም በዓለም አቀፍ ደረጃ ግንባር ቀደምት ገዢዎቹ እነማን ናቸው ብለህ የትም ቦታ ጋር ብትጠይቅ ሊስት ተደርጎ የምታገኘው የኢትዮጵያ ኤርላይንስ ነው። ኢትዮጵያ አየር መንገድ ያዛቸውን አውሮፕላኖች በአሜሪካ $1 ቢሊዮን በአውሮፕላን ግዢ እስከ 70,000 አዳዲስ የስራ ዕድሎች እንዲፈጠሩ ያደርጋል። በዚህ ፕሮጀክት ውስጥ የአሜሪካ መንግስት የአሜሪካ የፋይናንስ ተቋማት ይህንን ፕሮጀክት ፋይናንስ በማድረግ ውስጥም ለመሳተፍ ከፍተኛ ውድድር እያደረጉ ያለበት ወቅት ነው። የአሜሪካ፣ የቻይና፣ የተባበሩት አረብ ኤሚሬትስ፣ የህንድና የደቡብ አፍሪካን ኩባንያዎች ጨምሮ እንግዲህ ሀገራት የቴክኖሎጂ ኩባንያዎች ተሳትፎ ያደርጋሉ። በአሁኑ ሰዓት በተለያዩ የአፍሪካ ሀገራት ውስጥ የአየር ኃይል አዛዥ የሆኑ ወይም በአየር ኃይሎቻቸው ውስጥ ትልቅ ሚና ያላቸውን የአቪዬሽን ባለሙያዎች የኢትዮጵያ አየር ኃይል ያሰለጠናቸው። እነዚህ ሁለት ተቋማት በተለይ የኢትዮጵያን ኤርፎርስ እና የኢትዮጵያን ኤርላይንስ የአፍሪካ የመቻል ማሳያ ፖይንቶች ብለን መጪው የአፍሪካውያን ትልቁ ተስፋችን የሚሆነው በኤሮስፔስ ኢንዱስትሪ ላይ የምናሳየው ብልጫ ነው። ጤና ይስጥልን የተወደዳችሁ እንደምን ቆያችሁ? የሀገር ጉዳይ ተጀምሯል። በዛሬው የሀገር ጉዳይ ቆይታችን በተለይ የአቪዬሽን ዘርፍ ምዕራፍ በዲፕሎማሲና በዓለም አቀፍ ግንኙነት ስለ ኢትዮጵያ እያመጣላት ያለውን ተስፋና ትሩፋቶችን በሚገባ በትንታኔዎቻችን የምንመለከት ይሆናል። ለዚህ ርዕሰ ጉዳይ የተመረጡ ተንታኞቻችን ከኔ በግራ በኩል ያለው ዮናታን መንክር አውሮፕላን አብራሪና የዓለም አቀፍ የአቪዬሽን ዘርፍ ጸሐፊ አብሮን የሚቆይ ይሆናል። እንደዚሁም ቤተኛችን አፈወርቅ በደዊ አብሮን አለ። እንኳን እንዳመጣችሁ። 90ኛ ዓመቱን የአየር ኃይልን እናከብራለን። የኢትዮጵያ አየር መንገድ ደግሞ እጅግ በጣም ትልቅ ምዕራፍ ላይ የደረሰበት ሁናቴ መሳ ለመሳ የተገጣጠመበት ስለሆነ ነው የምናነሳው። ሰው ኢትዮጵያ በአፍሪካ ግዙፉን የአየር ማረፊያ ፕሮጀክት አስጀምራለች። በተለይም ደግሞ የኢትዮጵያ አየር መንገድ 9 የሚደርሱ አዳዲስ የድሪም ላይነር አውሮፕላኖችን ከአሜሪካው ግዙፍ ኩባንያ ቦይንግ ካምፓኒ አዟል። ቅርንጫፉንም በዚህ በአዲስ አበባ ላይ እውን አድርጓል። ከዚህ ጎን ለጎን ደግሞ የፖለቲካ ኢኮኖሚ እንቅስቃሴውን እና ከዓለም አቀፍ ግንኙነት አንጻር አንድምታውን ሲዮኒ ካንተ ልጀምር። እንግዲህ የኢትዮጵያ አየር መንገድ አሁን በቅርብ ያዛቸውን አውሮፕላኖች አንስተሃል። በጣም ብዙ አውሮፕላኖች ኤርባስ እና ቦይንግ ኩባንያዎች አዟል። ኤርባስ እና ቦይንግ ስንል እንግዲህ የምናነሳው ሁለት ኩባንያዎችን አይደለም፣ ሁለት ሀገራትን ነው። ዩሮፒያን ዩኒየን እንደ አንድ ከቆጠር ነው አውሮፓን እና አሜሪካን ማለት ነው። ስለዚህ በሁለቱ ሀገራት ዩሮፒያን ዩኒየን እንደ አንድ ሀገር ብንወስድ በአውሮፓና በአሜሪካ መካከል ያለው ራሱ ትልቁ የንግድ ፉክክር በዋነኝነት በኤሮስፔስ ኢንዱስትሪው ነው፣ በተለይም በአውሮፕላን አምራችነት ማለት ነው። ስለዚህ ኢትዮጵያ ከነዚህ ሁለት ሀያላን ሀገራት ጋር ያላት የንግድ ግንኙነት፣ የኢኮኖሚ ግንኙነት ወይም ኮመርሻል ዲፕሎማሲ በዋነኝነት የሚለካው በአቪዬሽን ኢንዱስትሪያችን ነው። ይህንን ደግሞ በትልቅ ድርሻ ይዞ እየተወጣ ያለው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ያዛቸውን አውሮፕላኖች ብዙ ቢሊዮን ዶላር የሚቆጠሩ አውሮፕላኖች የሚቆጠር ዋጋ ያላቸውን አውሮፕላኖች ነው ትእዛዝ የሰጠው። በአሜሪካ $1 ቢሊዮን በአውሮፕላን ግዢ ከ5 እስከ 6,000 ሃይ ዌጅ ወይም ከፍተኛ ተከፋይ የሆኑ በኢንጂነሪንግ፣ በዲዛይን፣ በማኑፋክቸሪንግ የተሰማሩ ስራ ወይ የነበሩትን ያቆያል፣ ከስራ እንዳይወጡ ያደርጋል፣ ወይም አዲስ ስራዎችን ይፈጥራል። በዚህ ብቻ ስናይ በቦይንግ 737 ማክስ ብቻ እንኳን ያለው ኦርደር እስከ 25,000 ሰራተኞችን የመቅጠር አቅም ያለው ነው። በ777 ወይም በቦይንግ 777 በ787 እያልን ስንሄድ አጠቃላይ ባለኝ መረጃ እስከ 70,000 ስራዎችን በሚቀጥሉት 10 ዓመታት ውስጥ በአሜሪካ ውስጥ ወይ የነበሩትን ያቆያል ወይም ደግሞ አዳዲስ የስራ እድሎች እንዲፈጠሩ ያደርጋል። ይሄ 40 ስቴቶችን ያካትታል። 40 ስቴትስ ማለት አሜሪካ ውስጥ አውሮፕላን የሚመረተው አንድ ስቴት አይደለም። በጣም ብዙ አቅራቢዎች አሉ፣ በመቶዎች የሚቆጠሩ አቅራቢዎች አሉ የአውሮፕላን ክፍሎች። ስለዚህ በነዛ ስቴቶች በሙሉ ቼን ስለሆነ የተያያዘ ስለሆነ አንድ አውሮፕላን አዘዝን ስንል በእነዚህ ስቴትስ በሙሉ ያሉ ከዲዛይን ከፕሮዳክት የሚያቀርቡ ምርቶች የሚያቀርቡ ስራ እድሎችን ነው አፌክት የሚያደርግ። እንግዲህ እንደምታውቀው የኢትዮጵያ አየር መንገድ አሁን ወደ አጠቃላይ ከኮንትራት ሰራተኞቹ ጋር እስከ 26,000 ሰራተኞች ነው ያሉት። በውጭ ግን እየፈጠርን ያለ ነው በአሜሪካን ሀገር ከፍተኛ ተከፋይ የሆኑ ሰራተኞችን
እስከ 70,000 አሁን ይሄ በአዲስ ወርደር ነው። እስከ ዛሬ ፈጠርናቸውን ደግሞ ብንደምራቸው በጣም ትልቅ አጋርንን ማለት እንችላለን። ይሄ ለአሜሪካን ኤሮስፔስ ኢንዱስትሪ በተለይ ለቦይንግ ለጂኢ ጀነራል ኤሌክትሪክ አውሮፕላን የሞተር አምራች እና ሌሎችም ሃኒዌል ምናምን የሚባሉ ብዙ ኤሮስፔስ ኢንዱስትሪ ምርቶችና አገልግሎቶችን ሶፍትዌርን ጨምሮ እንጠቀማለን። ስለዚህ ከአሜሪካ ጋር ያለን የንግድ ግንኙነት በሀገራችን አቪዬሽን ዘርፍ ብቻ ሳይገደብ ብዙ አፍሪካውያን አዳዲስ ኤርላይን የሚያቋቁሙ ወደፊት ለማቋቋም የሚያስቡ የኢትዮጵያ አየር መንገድን ስለሆነ ፈለግ የሚከተሉት ለቦይንግ በአፍሪካ የመግቢያ በር ሆኖ ያገለግላል ማለት ነው እና በዚህ ረገድ የኮሜርሻል ዲፕሎማሲው አንድምታ በጣም ትልቅ ነው። ኮሜርሻል ዲፕሎማሲ የሚለውን ሀሳብ በደንብ ጥልቅ ብለን እናየዋለን። ምናልባትም ከኢትዮጵያ ተነስቶ ዓለምን እያሳሰረ ያለው የኢትዮጵያ አየር መንገድ በዲፕሎማሲው ረገድ ያመጣቸው ተጨባጭ ለውጦች ማሳያዎቹንም በሚገባ አፍያ ወደ አንተ ልመለስ። ከፖለቲካ ኢኮኖሚ ከዓለም አቀፍ ግንኙነታችን አንጻር የአቪዬሽን ኢንዱስትሪው ዝማኔ ምን ይታያል? የአየር መንገዳችን አሁን እየሄደበት ባለው አቅጣጫ አንድ ነገር ዲፋይን ያደረገ ይመስለኛል። ምክንያቱም ባይ ፋር ሊዲንግ ኤርላይንስ ነው። በተለይ ለኢትዮጵያ አሁን ለምሳሌ ለአፍሪካም ሲምቦሊክ ነው፣ ለኢትዮጵያም ሲምቦሊክ ነው። እንደ ፍላግ ካሪየር ብቻ ሳይሆን ፍላግሺፕ ፕሮጀክትም ነው ኢትዮጵያን ኤርላይንስ አሁን እየገባበት ያለው። ከቦይንግ ካምፓኒ ጋር ያለውን ትስስር ስትወስደው የአሜሪካን ዲፕሎማሲ ወይም የአሜሪካ ፖለቲካ ወዴት ነው ሽፍት እያደረገ ያለው? ከዚህ በፊት ለምሳሌ ዲሞክራሲ መር ነበረ፣ ሂውማን ራይት መር ነበረ ዲፕሎማሲያቸው ፖለቲካቸው። አሁን የአሜሪካ ዲፕሎማሲን ፖለቲካም ሽፍት እያደረገ ያለው ወደ ትራንዛክሽናል ዲፕሎማሲ ትራንዛክሽናል ፖለቲክስ ነው ሽፍት እያደረገ ያለው። ለአሜሪካ ምን ይጠቅማል? የአሜሪካ ትላልቅ ካምፓኒዎች የምንላቸው መካከል አንደኛው ግንባር ቀደሙ ካምፓኒ የምትለው ቦይንግ ነው። ቦይንግ ሲባል ስለ አንድ አውሮፕላን ፋብሪካ ብቻ አይደለም የምታወራው። በውስጡ ብዙ ድርጅቶች፣ ብዙ የተለያዩ ግብአቶች አቅራቢ ካምፓኒዎች ያሉት ብዙ ከፍተኛ ቁጥር ያለው ዜጎችን የሚቀጥር ካምፓኒ ነው ስለ ቦይንግ ስታወራ። ይሄ ቦይንግ የሚባለው ተቋም በዓለም አቀፍ ደረጃ ግንባር ቀደምት ገዢዎቹ እነማን ናቸው ብለህ የትም ቦታ ጋር ብትጠይቅ ወይም ደግሞ ሪሰርች ብታደርግ ከግንባር ቀደም ገዢዎቹ መካከል ሊስት ተደርጎ የምታገኘው የኢትዮጵያን ኤርላይንስ ነው። ከአፍሪካ ቀዳሚ ነው፣ ቀዳሚ ኤርላይንስ ነው፣ ገዢ ነው። በኮምፒቲሽን ደረጃ ካየኸው ቦይንግ ከማጋ ነው ኮምፒት የሚያደርገው? ቅድም ዮናታንም ሲያነሳ የነበረው ከአውሮፓ ከኤርባስ አምራቹ በተለይ ፈረንሳይ መሰለኝ ቤዝ የሚያደርገው፣ ሌሎች እነ ጀርመን ምናምን የተለያየ ግብአት በማቅረብ ይሳተፋሉ። ስለዚህ ከአውሮፓ ህብረት ጋር ነው ኮምፒት የሚያደርገው። ለተወሰነ ጊዜ አይ ቲንክ ኤርባስ የመሪነት ድርሻ ነበረው በሽያጭ ደረጃ። አሁን ኦልሬዲ ቦይንግ ወደፊት እየመጣበት ያለበት ጊዜ ነው። ስለዚህ እነዚህ ነገሮች ስታይና ኢትዮጵያ ከቦይንግ ጋር ያላት ትስስር በተለይ ደግሞ የኢትዮጵያ መንግስት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ጋር ተያይዞ አንድ እየመጣ ያለ እንትን አለ። ሺፍቲንግ ፍሮም ኤድ ቱ ትሬድ የሚል ኤድ ላይ ቤዝድ ያደረገ ሪሌሽንሽፕ ሳይሆን ሊኖረን የሚገባው ትሬድ ላይ ቤዝ ያደረገ ሪሌሽንሽፕ ነው ሊኖረን የሚገባው የሚል የጠቅላይ ሚኒስትሩ በመጽሐፎቻቸው ውስጥ የሚገለጽ በተለያየ መድረኮች ላይ ሲናገሩት የምንሰማቸው ነገሮች አሉ። ስለዚህ ኢትዮጵያ ከአሜሪካ እርዳታ ሳይሆን የምትፈልገው ከአሜሪካ ጋር የንግድ ትስስር እንዲኖር ነው የምንፈልገው። ጠንካራ የንግድ ትስስር። ጠንካራ የንግድ ትስስር ሲኖር ደግሞ ከጠንካራ ካምፓኒዎቿ ጋር ጂኢን ስትወስደው ለምሳሌ ጂኢ በኢትዮጵያ ህዳሴ ግድብ ውስጥም ተሳትፎ ያደረገ ድርጅት ነው። በአቪዬሽን ኢንዱስትሪ ውስጥም ከፍተኛ አስተዋጽኦ እያደረገ የጀነራል ኤሌክትሮኒክስ የሚባለው ማለት ነው። እነዚህ ሁሉ ነገሮች ስታይ በፖለቲካም በዲፕሎማሲም ለአንድ ኢትዮጵያ ትልቅ ጉልበት የሚሰጥ ነው ኤርላይንሱ እያደረገ ያለው። በፕሮጀክት ደረጃም አየር መንገዳችንም እየሄደበት ያለውን ነገር ሳየው ለኢትዮጵያ ከዚህ በፊት ለኢትዮጵያ ብቻ ሳይሆን ለአፍሪካም ፍላግሺፕ ፍላግ ካሪየር ነበረ። አሁን ደግሞ ፍላግሺፕ ፕሮጀክቱን ነው መሬት ላይ እያወረደ ያለው። በዚህ ፕሮጀክት ውስጥ የአሜሪካ መንግስት የአሜሪካ የፋይናንስ ተቋማት ይህንን ፕሮጀክት ፋይናንስ በማድረግ ውስጥም ለመሳተፍ ከፍተኛ ውድድር እያደረጉ ያለበት ወቅት ነው። ይሄ ፕሮጀክት በአፍሪካ ግዙፍ የሆነ ፕሮጀክት ነው። ይሄ ፕሮጀክት ሲጠናቀቅ በመቶዎች የሚቆጠሩ ኤርክራፍቶችን ይፈልጋል፣ ግዢዎችን ይፈጽማል። እነዚህ ግዢዎች ቢሊየንስ ደግሞ ኢንከር ያደርጋሉ ወደ አቪዬሽን ኢንዱስትሪ ውስጥ። ከዚህ ውስጥ ትልቁን ድርሻ ለመውሰድ የሚደረግ ፉክክር ውስጥ አውሮፓና አሜሪካ ይወዳደራሉ ማለት ነው። ስለዚህ የኢትዮጵያ መንግስት ከቦይንግ ጋር ያለው ግንኙነት ጠንካራ መሆኑ፣ የአፍሪካን ሄድኳርተሩን ኢትዮጵያ ውስጥ መክፈቱን፣ እነዚህ ነገሮች ስታመጣቸው ኢትዮጵያና ቦይንግ መካከል ያለው ትስስር የኢትዮጵያን ኤርላይንስና በቦይንግ መካከል ያለው ትስስር ጠንካራ መሆኑ በአሜሪካና በኢትዮጵያ የዲፕሎማሲ ግንኙነት ውስጥም ከፍተኛ የሆነ አስተዋጽኦ ይኖራል ብዬ አስባለሁ። ግሩም ነው። የንግድ ግንኙነት ብቻ ሳይሆን ዲፕሎማሲውን ከሀገራት ጋር እንዲጠናከር እድልና አቅም ይሰጠዋል። ዮኒ ወደ አንተ ላምጣ ይህን ጥያቄ። ያው አቪዬሽን ላይ
በርካታ ጽሁፎች በዓለም አቀፍ ህትመቶች ላይ እንደሚያወጣ አንድ የአቪዬሽን ተመራማሪ በኢትዮጵያ ዘመናዊ ታሪክ ከአድዋ ቀጥሎ ትልቁ ታሪካችን የአቪዬሽን ታሪካችን ነው የሚል ጠንከር ያለ ሀሳብ ይዘህ ወጣሃል በሆነ ጽሁፍህ ላይ ያየ ነውና እንዴት ነው ይሄን የምትገልጸው? አድዋ የዛሬ በ1988 ዓመተ ምህረት ነው አይደለ? ከዛ በኋላ ኢትዮጵያውያንን በአንድ ልብ ያስተሳሰረ የጋራ ምልክታችን የጋራ ሰንደቅ የምንለው ነገር ቢኖር በእድሜ ካየን የኢትዮጵያ አየር መንገድ ነው እና የኢትዮጵያ አየር ኃይል ናቸው። አቪዬሽን ማለት በሚሊተሪ ከወሰድን አየር ኃይል ነው፣ በዲፌንስ በሲቪሊያኑ ከሆነ ደግሞ የኢትዮጵያ አየር መንገድ ነው በዋነኝነት ኢትዮጵያ ውስጥ ያሉት። ከሁለተኛው ዓለም ጦርነት ድቀት በኋላ 1946 በፈረንጅ አቆጣጠር ነው የተቋቋመው። ኢትዮጵያ ቀደም ብላ ነጻ መውጣቷን ካሳየችባቸው የእችላለሁ ዋነኛው ምልክት የኢትዮጵያ አየር መንገድ ነው። ጣሊያን አድዋ ሲመጣ የአድዋ ጦርነት እንግዲህ ሲካሄድ የጦርነቱ አውድ መሬት ነበር። ስለዚህ የትኛውን የሚያክል ዘመናዊ መሳሪያ ቢኖረው ባንመጣጠን በመሳሪያ አስተላለፍ በአርበኝነት በጀግንነት በአንድነት ከኢትዮጵያ ከሁሉም ክፍሎች የተሰባሰቡት አባቶችና እናቶች የጣሊያንን ኃይል ማሸነፍና በአንድ ቀን ያን የጥቁር ሕዝቦች ድል አንጸባራቂ ድል ማስመዝገብ ተቻለ። በዚህ የኮራን እያለን 40 ዓመት ቆጥሮ ጣሊያን እንደገና በበቀል ሊወረን መጣ። በ1928 ሲመጣ አውዱ ተቀይሯል። ያ አውድ ምንድነው? የጦርነት ሜዳው እንደ ድሮ በእግር አይደለም። ጣሊያን በአየር እኛ በእግር ነው ያጠበቅነው። ይህንን የገባቸው እንግዲህ ንጉሱ ቀደም ብለው ባለፈው ከጣሊያን የመጣችውን ፀሐይ አውሮፕላን በሀገር ውስጥ የተሰራችው ከጣሊያን ወረራ በፊት ነው። አቪዬሽኑን ለማዘመንና በጣሊያንም በአውሮፓ ያለውን እንቅስቃሴ ቀድመው ተረድተው በኢትዮጵያ ውስጥ ይህንን ኢንዱስትሪ ለማሳደግ የአየር ኃይላችንን ለማዘመን የአየር ኃይል አቋቁሞ ለመስራት ከፍተኛ ጥረት እየተደረገ ነበር። ግን ኢትዮጵያ አፍሪካ ውስጥ ነው ያለችው። ጎረቤቶቿ በኢንዱስትሪ ውስጥ ያደጉ አይደሉም። ጣሊያን ደግሞ ያላት እድል በአውሮፓ ውስጥ ነው። በሙሉ ጎረቤቶቿ በኢንዱስትሪ ያደጉ ቀደም ብለው የኢንዱስትሪያላይዜሽን የጀመሩ ስለነበሩ ብረት ቀጥቅጠው ብዙ ነገር መስራት የጀመሩ ስለነበሩ በተለይ ሙሶሎኒ ከሂትለር ጋር በፈጠረው ዝምድና የፖለቲካ ዝምድና ምክንያት ለጦርነት በጣም በከፍተኛ ደረጃ የተዘጋጁ ስለነበር አንዱ የአውሮፕላን ቴክኖሎጂ የጦር አውሮፕላን ቴክኖሎጂዎችን ማምረት ነበር። እንግዲህ በዚያ ጊዜ ወደ 450 አውሮፕላን በአንድ ጊዜ በኢትዮጵያ ሰማይ ላይ ይዞ በሚመጣበት ጊዜ ያ አርበኝነት ሳይጎድል ጀግንነቱ ሳይጎድል የኢትዮጵያውያን አንድነትም ሳይጎድል 5 ዓመት የመከራ ጊዜያቶች እንድናሳልፍ ንጉሱም ሀገር ለቀው እንዲሰደዱ ያደረገው በአቪዬሽን የተበለጥንበት ዘመን ስለነበር ነው። እና ይሄ እንግዲህ ከአድዋ ቀጥሎ ያንን ጥቁር ታሪክ በኢትዮጵያ ታሪክ ውስጥ ያመጣው አቪዬሽን ነው። እኛን እየቀረጸን የመጣው ማለት ነው ስታየው ከሌሎቹ ሁሉ። ምክንያቱም ልዕልናችን ነጻነታችን የተፈተነው በአቪዬሽን ብልጫ ነው። እሱን ነገር በሰፊው እንመጣበታለን። ጥሩ ጥሩ ሀሳቦችን ነው እያነሳችሁልን ያለው። ዓለም ጠንካራ ኢኮኖሚ ባላቸው ሀገራት የሚዘወር ነው እንደሚታወቀው። ጠቅላይ ሚኒስትር አብይ አህመድ የአውሮፕላን ግንባታውን ወይ ደግሞ ማስፋፊያ ግንባታውን ሲያስጀምሩ አንድ የተናገሩት ነበረ አይደለ? የቢሾፍቱና አየር ማረፊያ ሲያስጀምሩ ማለቴ ነው። እና ይህ ንግግር ቃል በቃል ምን ይላል? በሰማይ ለሚበሩ መርከቦች የሚሰራ ወደብ በሚል ገልጸውታል። አሁን ካነሳሁት አኳያ ይሄ በሰማይ ለሚበሩ ኃይሎቻችን የሚሰራው ወደብ ትርክቱን ከመቀየር አኳያ የአቪዬሽን ኢንዱስትሪ ዝማኔያችን ከፍ ከማድረግ አኳያስ ምን ስሜት ሰጠህ አፈወርቅ? እነዚህ ሁለት ተቋማት በተለይ የኢትዮጵያን ኤርፎርስና የኢትዮጵያን ኤርላይንስ የአፍሪካ የመቻል ማሳያ ፖይንቶች ናቸው ለኔ። ምክንያቱም አፍሪካውያን ቅድም ፕሬዚዳንት ኔልሰን ማንዴላ ሲያነሱ በመጽሐፋቸው ውስጥ ያነሱት አንድ ነገር አፍሪካውያን ማብረር እንደሚችሉ አያውቁም ነበር የኢትዮጵያን ኤርላይንስን እስከሚሳፈሩበት ፖይንት ድረስ። አፍሪካውያን ነጮች እንደሚሸነፉ አያውቁም ነበር አድዋ ላይ ነጮቹ እስኪሸነፉ ድረስ። ግን ትልቁ ችግር የኛ ምንድነው? አድዋ ላይ ያሸነፍንና እኛን የአሸናፊነት መኮፈስ ሲወረን ጣሊያኖቹ ደግሞ የተሸናፊነት ቁጭት ነው ይገባል። ለአፍሪካውያን ግን ትልቅ ትምህርት ተሰጥተናል። ከዚህ በፊትም አንድ ፕሮግራም ላይ አንስተናል ይመስለኛል።
የህዳሴ ግድብ ግንባታ በተጠናቀቀ ጊዜ በተራነው ፕሮግራም ላይ አንደኛው የህዳሴ ግድብ የሚነግረን አንደኛው ነገር አፍሪካውያን በራሳቸው ሪሶርስ፣ በራሳቸው ዜጎች፣ በራሳቸው ሀብት፣ በራሳቸው አቅም ተጠቅመው እንደዚህ አይነት ማሲቭ የሆነ ፕሮጀክት ይገነባሉ የሚለውን እንደሚቻል ያሳያል። ኢትዮጵያን ኤርላይንስ ስትወስደው የ80 ዓመት ታሪክ አለው። ኢትዮጵያን ኤርፎርስን ስትወስድ የ90 ዓመት ታሪክ። ይሄ ለአንዳንድ የሀገራት እድሜ እኮ አንዳንዶቹ ሀገር ከሆኑ ይሄን ያህል እድሜ አላስቆጠሩ። እነዚህን የሚያካክል ተቋም ስትመሰርት አንድ ለአፍሪካውያን ትልቅ ትምህርት እየሰጠ ነው። ኢትዮጵያናይዜሽን ኦፍ ኤርላይንስን ፕሮጀክት ኢትዮጵያ ስታካሄድ አድዋ ላይ እኮ ከዛ በኋላ የተፈጠረው እኮ ኢትዮጵያኒዝም የሚባል ስፕሪት እኮ አብዛኛውን የአፍሪካን ሀገር ነጻ ያወጣው ያ ስፕሪት ነው። ባንዲራቸውን ወደ ኦልሞስት ተመሳሳይ ወደ ማድረግ ምናምን የሄዱበት መንገድ ስታይ፣ ስለዚህ ኢትዮጵያ ለአፍሪካውያን አንድ ትልቅ ትምህርት ሰጥታለች። በዓለም ኮምፒተንት የሆነ ኢትዮጵያን ኤርላይንስን ከአፍሪካ ውስጥ አውጥተ የአፍሪካን አቪዬሽንን ማሰብ ትችላለህ። ያው ያለ ኢትዮጵያን ኤርላይንስ ከኪጋሊ ኪንሻሳ ለመሄድ ሜቢ በብራሰልስ በኩል መዞር አስገዳጅ የሚሆንበት ሁኔታ ሊፈጠር ይችላል ይባላል። ዊዛውት ኢትዮጵያን ኤርላይንስ የአፍሪካን አቪዬሽንን ልታስብ የማትችልበት ደረጃ ላይ ደርሷል። የዓለምን አቪዬሽን ካለ ኢትዮጵያን ኤርላይንስ ልታስብ የማትችልበት ደረጃ ላይ እየመጣ ነው። አንዳንዶች ለምሳሌ እንደዚህ አይነት ማሲቭ ኢንቨስትመንት ለምን አስፈለገ፣ የቦሌ አየር ማረፊያ በቂ አይደለም ወይ ምናምን የሚል መከራከሪያ፣ ያለ አዋቂነት መከራከሪያዎች ሲቀርቡ ያያል። አንዳንዴ ፕሮጀክቶችን ስትሰራ ወደፊት ትንሽ ረዘም ማርገ ማየት ያስፈልጋል። ይህን ኤርላይንስ ኢትዮጵያን ኤርላይንስ ቦሌ ኢንተርናሽናል ኤርፖርትን ይዘን 5 ዓመት ወደፊት ማየት እንችላለን። በ5 ዓመት ውስጥ አሁን ባለው የሚያጓጉዛቸው ደንበኞች ቁጥር በ5 ዓመት ውስጥ የሚደርስበት ደረጃ ላይ ካየ ነው በ5 ዓመት ውስጥ ፉሊ መሸከም የሚችለው ደረጃ ላይ ይደርሳል የቦሌ ኢንተርናሽናል ኤርፖርት። አሁን ለዛ ማስፋፊያ ካልሰራ፣ ካሁን ጀምረ ካልሰራ ከ5 ዓመት በኋላ የኢትዮጵያን ኤርላይንስ እድገቱ ይቆማል ማለት ነው። ማስተናገድ የሚችለው የተጓዦች ቁጥር፣ ማስተናገድ የሚችለው የኤር ትራፊክ አቅሙ ይገደባል። ስለዚህ ላለማደግ ይገደዳል ማለት ነው። ስለዚህ እንደዚህ አይነት ማሲቭ የሆነ ኢንቨስትመንት ውስጥ ገብተ አሁን ያለው አይ ቲንክ ካልተሳሳትኩ ወደ 25 ሚሊዮን አካባቢ መሰለኝ ማክሲመም ፖቴንሻል አቅም ያለው ተጓጓዦች ማስተናገድ ወደ 100 ማሳደግ። ይሄንን ስታደርግ ለአፍሪካውያን ለብዙ አፍሪካውያን ሀገሮች ብቻ ሳይሆን ለአውሮፓውያንም ጭምር አንዳንዱ ማይታሰብ ይመስላል። በዚህ ደረጃ እንደዚህ አይነት ፕሮጀክት ኢትዮጵያ መገንባት ትችላለች ወይ? ኢትዮጵያን ኤርላይንስ የሚያንቀሳቅሰው በጀት ለአንዳንድ ሀገራት ቶታል ናሽናል ጂዲፒያቸው አጠቃላይ ሀገር ውስጥ ገቢያቸው የኢትዮጵያን ኤርላይንስን የማያክሉ ሀገሮች ናቸው ዙሪያችን የምናየው። ስለዚህ ይህንን ታሪክ የቀየረ ነው የኢትዮጵያን ኤርላይንስም የኢትዮጵያን ኤርፎርስም። ወደ ኤርፎርሱ በኋላ እንመጣለን። አሁን አንዳንድ ሰዎች ለምሳሌ ኤርፖርት ሲባል ከሲፖርት የሚለየው ማጓጓዣው የሚጠቀመው ፕላትፎርም ነው። ለምሳሌ ባህርን ተጠቅመህ ስትመጣ የባህር ወደብ አለ። አየርን ተጠቅመህ ስትመጣ የአየር ወደብ አለ። መሬትን ተጠቅመህ ስትመጣ ደረቅ ወደብ ይባላል። ስለዚህ ክቡር ጠቅላይ ሚኒስትሩ በአየር ላይ የሚቀዝፉ መርከቦቻችን የሚያርፉበትን ወደብ ግንባታ አስጀምረናል ሲሉ አንዳንድ ሰዎች ያልገባቸው ሜቢ ወደብ ሲባል ኦንሊ ሲፖርት ጋር አሶሲየት የሚያደርጉ ሰዎች አሉ። መርከብ ሲባል በአየር የሚሄድ መርከብ ማለት አውሮፕላን ማለት እንደሆነ አለመረዳት ለኔ በጣም ትንሽነት ነው። ስለዚህ ዋናው መሰረታዊ ነገር ኢትዮጵያ አሁን ያላት ትልቁ ወደቧ ቦሌ ላይ ያለው የቦሌ ኢንተርናሽናል ኤርፖርት ነው። የአየር ወደቧ የተለያዩ ቦታዎች ላይ ድራይ ፖርቶች አሏት፣ ደረቅ ወደቦች። አሁን ኢትዮጵያ በዓለም አቀፍ መድረክ ላይ ቴብል ያደረገችው የባህር ወደብ ይገባኛል ጥያቄ አለ። ስለዚህ ለኔ አሁን ባለው እጃችን ላይ ያለው ትልቁ ወደባችን የዛን ወደብ ማስፋፊያ ነው አሁን እየሰራን ያለው። ግሩም ነው። በመደመር መጽሐፍ ላይ ሰፊ ሀሳቦች ኢትዮጵያን ለማበልጸግ ኢትዮጵያን ከፍታዋን ለመጨመር መፍጠንና መዝለል የሚሉ ስትራቴጂዎች አሉ አይደለ? እሱ ማለት ከዓለም የሳይንስ የቴክኖሎጂ ውጤቶች ጋር ኢትዮጵያን እኩል ማድረግ ማተካከል የሚል ሀሳብ ያለበት ይመስለኛል። እና ከኋላ መጥተን መዘመናችን በቂ ባይሆንም አንድ የታሪክ ምዕራፍ ላይ ደርሷል ብዬ አምናለሁ። በሌላ አይነት መንገድ ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አየር ኃይል ደግሞ 9ኛ ዓመቱ አለ። 9ኛ ዓመቱ እንዲህ በቀላል የሚከበርም አይደለም። ከ25 በላይ የዓለም ሀገራት በጋራ ሆነው ኤር ሾው የሚያደርጉበት ግዙፍ ዝግጅት እየተደረገ እንዳለ እንረዳለን። እና
የሁለቱን ታሪካዊ ግጥምጥሞሽ ኢትዮጵያን በማስፈንጠር በማሳደግ በማዘመን በኩል ምንድነው የሚሰማ? የአየር መንገድ የተወለደው ከኢትዮጵያ አየር ኃይል ነው። ይሄ በእርግጥ በብዙ ሀገራት ውስጥ የተለመደ ነው። ምክንያቱም ቀድሞ የአቪዬሽን ጥቅም ለሰው ልጆች ሰዎችን በማጓጓዝ ላይ አልነበረም። በጦርነት ላይ ስለጀመረ በ1914 በኋላም በ1939 በአንደኛውና የሁለተኛው ዓለም ጦርነቶች ዋናው የመዋጊያ ስልቶች ወይም የበላይነትን ለማግኘት ሩጫዎች፣ ቅድድሞሽ የነበረው በአውሮፕላን ቴክኖሎጂ ስለነበር ቀድሞ የአየር ኃይል አብራሪዎችን ነው የምታገኘው። በኋላ ነው የሲቪሊያን ወይም የአየር መንገድ አብራሪዎችን የምታገኘው ወይም አውሮፕላኖችን። እኛም ስራ ስንጀምር የገዛናቸው አውሮፕላኖች ሲ47 ዳግላስ የሚባሉት አውሮፕላኖች በተለምዶ ዳኮታ የምንላቸው የሁለተኛው ዓለም ጦርነት ላይ የነበሩ አውሮፕላኖች ናቸው። ስለዚህ የኢትዮጵያ አየር ኃይል ያው ቀድሞ ነው የተቋቋመው። የኢትዮጵያ አየር ኃይል ቀድሞ መቋቋሙ በጽኑ መሰረት ላይ መቋቋሙ የኢትዮጵያ አየር መንገድ ፓይለቶችን ከዚያ እንዲያገኝ የስልጠና ዲሲፕሊኑን ወይም ስርዓቱንም ከዛው እንዲቀርጽ አድርጓል። አሁን ድረስ የኢትዮጵያ አየር መንገድ ውስጥ ብትሄድ ተማሪዎች ካኪ ነው የሚለብሱት። አብራሪም ብትሆን ካኪ ነው የምትለብሰው ተማሪ። ያ ካኪ የአየር ኃይል ውርስ ነው። የአውሮፕላን አብራሪዎችም ይሁን በዋነኝነት የአውሮፕላን አብራሪዎችን የስርዓት ሁኔታ ብታይ የወታደራዊ ስርዓት ነው እስካሁን ያለው። በጣም ከፍተኛ ዲሲፕሊን የተወረሰው አንዱ ከአየር ኃይል ነው ማለት ነው። እስከ ቅርብ ጊዜ ድረስ የኢትዮጵያ አየር ኃይል ውስጥ ሪታየር ያደረጉ አብራሪዎች፣ መኮንኖች ነበሩ የኢትዮጵያ አየር መንገድ ውስጥ አብራሪዎችን የሚያሰለጥኑት። በአብራሪነትም የመጀመሪያዎቹ ቀደምት የኢትዮጵያ አየር መንገድ አብራሪዎች በሙሉ የመጡት ከኢትዮጵያ አየር ኃይል ነው። ምክንያቱም የኢትዮጵያ አየር መንገድ የራሱን የበረራ ትምህርት ቤት ያቋቋመው ሌሎችንም ማሰልጠኛዎች ያቋቋመው ከዛ በኋላ ነው። ለምሳሌ አውሮፕላን በረራ ትምህርት ቤቱ 60 ዓመት ታሪክ ነው ያለው። ስለዚህ 80 ዓመት ነው ካልን እነዛ 20 ዓመታት ከኢትዮጵያ አየር ኃይል በሚመጡ ሰዎች ነበር ማለት ነው። በኋላም ለረጅም ጊዜ ከኢትዮጵያ አየር ኃይል ብዙ አብራሪዎችን ወስዷል እና የኢትዮጵያ አየር ኃይል ቀድሞ በአቪዬሽን ኢንዱስትሪ ውስጥ መገኘቱ የኢትዮጵያ አየር መንገድ ጥሩ የስልጠና መርሃ ግብር ስርዓት እንዲኖረው፣ አብራሪዎች እንዲኖሩት፣ የሰው ሀብት እንዲኖረው ትልቅ መሰረት ጥሎለታል። እስከዛሬም ድረስ የኢትዮጵያ አየር ኃይል ውርስ የሆኑ ጥሩ ስርዓቶች አሉ። በቅርቡ በጣም ጥሩ ነገር ተጀምሯል። በዚሁ ማስታወስና ማመስገን ያስፈልጋል። አብራሪዎች የበረራ ስልጠናቸውን ከመጀመራቸው በፊት በኢትዮጵያ አየር ኃይል ለ2 ወር ሄደው መሰረታዊ የውትድርና ስልጠና ይወስዳሉ። ይህ ውትድርና ስልጠና በዋነኝነት ራስን ከመግዛት ከስርዓት ጋር ዲሲፕሊን በጣም ለአቪዬሽን ባለሙያ ትልቅ አስፈላጊ ነገር ስለሆነ ከአካል ብቃት ጋር መሰረታዊ የሆነ ስልጠና ይወስዳሉ። ከዛ በኋላ ነው ወደ ኢትዮጵያ አየር መንገድ መጥተው የሲቪሊያን የበረራ ትምህርታቸውን የሚቀጥሉት። ይሄ እንግዲህ ታሪክንም ያስታውሳል። አብረው ሁለቱ ተቋማት የነበራቸውንም ጥሩ ግንኙነት ያስታውሰናል ማለት ነው። በመዝለል ሊፕፍሮጊንግ የምንለውን ነገር ካየህ የኢትዮጵያ አየር መንገድ ሁል ጊዜም የሚያስባቸው ነገሮች በጣም ትልቅ ናቸው። ለምሳሌ ቀደም ባለው ጊዜ ገበያ ተኮር አልነበረም። አፍሪካውያንን ማስተሳሰር ነው ትልቁ ዓላማ የነበረው። በሞቶ ወይም እነዚህ መርሆቹም ላይ ብታይ ብሪንጊንግ አፍሪካ ቱጌዘር። ይሄ እንግዲህ የኢትዮጵያ መንግስታት በሁሉም ስርዓቶች ውስጥ ብታይ ቋሚ አንዱ የጋራ ዲኖሚኔተራቸው የምንለው በአፍሪካ ጉዳይ ላይ ያላቸው አቋም አይለዋወጥም፣ ጽኑ ነው። ሁሉም ስርዓቶች ዘመናት ቢቀያየሩም የተለያዩ አጀንዳዎች ያነሳሉ። አንዱ ለአፍሪካ ያለንን የበኩር ልጅነት ፋና ወጊነት በስርዓት ለውጦች ውስጥ በሀገር ውስጥ የተለያየ አይነት ርዕዮተ ዓለም ስናካሂድ የተለያዩ ሀሳቦችን የተለያየ ነገር ውስጥ ስንሆን በአፍሪካውያን ጉዳይ ላይ ግን ያለን አጀንዳ አልተቀየረም። አንዱ ይህንን አጀንዳ ያሳየንበት የኢትዮጵያ አየር መንገድ ነው። አፍሪካውያንን የምናስተሳስር የነበረው አትራፊ ባልሆኑ የበረራ መስመሮች ጭምር በመብረር ጭምር ነበር።
ሶ ብሪንጊንግ አፍሪካ አሁን ዛሬ እንኳን ዘ ኒው ስፒሪት ኦፍ አፍሪካ ነው የአፍሪካ አዲሱ መንፈስ ብሎ ነው ራሱን የሚያስተሳስረው እና በአሁን ሰዓት በዓለም ላይ አፍሪካን እንደ ኢትዮጵያ አየር መንገድ የአፍሪካ መዳረሻዎች የሚበር አንድም ትልቅ ግዙፍ አቅም ያለው አየር መንገድ የለም። እነዚህ ሁሉ ቦታዎች የምንበረው ግን ሁሉም በጣም አዋጭ ስለሆኑ አይደለም። አፍሪካውያንን አሁንም የማስተሳሰሩ ከዓለም የማስተሳሰሩ የማገናኘቱ ኃላፊነት በኢትዮጵያ አየር መንገድ ላይ ስላለ ማለት ነው። ሶ የዛን ጊዜ ገበያ መር ባልሆነበት ጊዜ አንዱ በአገልግሎት ነበር የሚታወቀው። በጣም በአውሮፓ ደረጃ ብትመዝነውም በአሜሪካም ደረጃ ብትመዝነው ወርልድ ክላስ የሚባል ሰርቪስ ነበረው። ስለዚህ ትንሽ ሀገር አውሮፕላን የአየር መንገድ ነኝ ብሎ ትንሽ ነገር ነበር የሚያቀርበው። ባያተርፍም ብዙ ግን በጣም በሰርቪስ ትልቅ ነው። በኋላ ላይ ደግሞ ራሱን ማትረፍ አለብኝ ማደግ አለብኝ። አሁን ያንን አላማዬን እያሳካው ነው። የበለጠ ለማሳካት የምችለው ደግሞ ያንን ሴንቲሜንት ይዤ ብቻ ሳይሆን አሁን ራሴን ማሳደግ አለብኝ ሲል አዋጭ መስመሮችን በማጥናት ወጪ ቆጣቢ መንገዶችን በመጠቀም ሰራተኞቹ ባላቸው ትጋት ደግሞ በጣም ሰፊ ጊዜያቸውንና እውቀታቸውን የሚሰጡበትን መንገድ በማመቻቸት እና ብዙ መርሃ ግብሮችን በመቅረጽ ወደ ትርፋማነት ሊሄድ ሲል ዝም ብሎ አይነት ትርፍ አይደለም። እድገቱ በዓለም ላይ እጅግ በጣም በአየር መንገድ እድገቶች እጅግ በጣም ፈጣን እና ከፍተኛ በየአመቱ የማያቋርጥ። ለዚህ ማሳያው ምንድነው? በየጊዜው ስልታዊ እቅድ ወይም ስትራቴጂክ ፕላን ይነድፋል። የ10 አመት ይነድፋል። እነሱ ላይ የሚያስቀምጣቸው ግቦች አሉት። በበረራ መዳረሻ፣ በአውሮፕላን ቁጥር፣ በሰራተኛ ቁጥር፣ በገቢ በትርፍ የሚያስቀምጣቸው ቁጥሮች አሉ። እነዚህን ቁጥሮች 10 አመት ድረስ አይጠብቅም። ቀድሞ ነው የሚደርሳቸው። መጀመሪያም በ10 አመት ውስጥ ያቀዳቸው እኮ በጣም የተለጠጡ ነበሩ፣ ትልቅ ናቸው። እነሱም ጋር ሳይደርስ አመቱ ሳይደርስ ያጠናቀቅና እንደገና አሁንም ሲያቅድ እጅግ በጣም የተለጠጠ ትልቅ እቅድ ነው የሚያቀደው፣ ግን ያሳካዋል። እና ይሄ የሚያሳይህ ሊደረስበት የሚችልበትን መንገድ አብሮ በማሰብ ነው። ሁለተኛ እያንዳንዷን እንኳን በመጓዝ ነው። ስላሰብከው ለጠ ስላቀድከው አትደርስም። እዛ ያሰብክበት ለመድረስ በአመት፣ በወራት፣ በኳርተር፣ በሩብ ወሮች የሚያቀዳቸውን እቅዶች ለማሳካት እያንዳንዱ ሰራተኛ እያንዳንዱ አመራር ከጧት እስከ ማታ 24/7 ከእሁድ እስከ እሁድ በዓላትን ጨምሮ በረራ አይቋረጥም፣ ስራ አይቋረጥም። አየር መንገድ ውስጥ ብቻ ይመስለኛል በአመት ውስጥ አመቱ ሙሉ አጉሚም የለም፣ በዓል የለም፣ ምንም ነገር የለም። ሳይገደብ ስራ 24 ሰዓት 7 ቀናት 365 ቀናት በዛው አይነት ፍጥነት እና ፍጥነቱ እያደገ የሚሄድበት ተቋም ቢኖር የኢትዮጵያ አየር መንገድ ነውና በዚህ ሁኔታ ስናየው እቅድ ሊፕፍሮግ ማድረግ የሚጠይቀውንም ነገር ያን ዲሲፕሊን ያን ትጋትም አብሮ አሟልቶ ይዞ በማስኬድ ጭምር ነው። የኢትዮጵያ አየር መንገድ ምርጥ ያስባለው በሚሰጠው አገልግሎት ነው። በጣም በጥብቅ ዲሲፕሊን ይመራል። ዓለም አቀፍ ግዙፍ ሽልማቶችንም ጠራርጎ ሲወስድም እኛም ኩራታችን ነው ብለን እንድንናገር ያለው መቼም ያገልግሎት አሰጣጥ እጅግ አስደናቂ ነው። አፈወርቅ እዚህ ላይ የምትለው ነገር አለ? ይቻላል እየተባልን አይደለም የምንሰራው። አይቻልም፣ አትችሉም፣ አትፈጽሙትም፣ አታሳኩትም እየተባልክ የተለጠጠ ነው እየተባለ ለምሳሌ ቅድም ዮናታንም ሲያነሳው የነበረው አየር መንገዱ የ10 አመት እቅድ ሲል ብዙ ሰዎች አይቻልም ነበር ጭንቅላታቸው ውስጥ የሚመጣው። የተለጠጠ ነው፣ አቅሙ አይፈቅድም፣ ኢኮኖሚ አይፈቅድም ይባል ነበር እና ይሄንን ማየት ያስፈልጋል። ለአፍሪካውያን የኢትዮጵያ አየር መንገድ ለምሳሌ በጸረ ቅኝ ግዛት ጊዜ ያደረገው አስተዋጽኦ ትልቅ ነው። ለዓለም በኮሮና ጊዜ ያደረገውን አስተዋጽኦ ደግሞ ይኸው ብዙ የዓለም ኤርላይንሶች በተለያየ ሎክዳውን በተለያየ ችግር ውስጥ በነበሩበት ሰዓት ወንበር ፈቶ የኮሮና ቫክሲን ትላለ፣ ፕሮቴክቲቭ ማቴሪያል ትላለ፣ እነዚህም በዓለም ላይ ሲያሰራጭ ነበር ኤርላይንስ ነው። በእያንዳንዱ ክፍተት ውስጥ የሚሞላ በእያንዳንዱ ክፍተት ውስጥ ለማትረፍ የሚሞክር በእያንዳንዱ ክፍተት ውስጥ ተምሮ እና አስተምሮ ለማለፍ የሚሞክር ተቋም ነው።
ይህንን ተቋም ለምሳሌ ተመጋጋቢ ተቋማት ናቸው። ኤርፎርሱና ኤርላይንሱን ስታያቸው ተመጋጋቢ ናቸው። ብዙ ጊዜ ፕሮፌሽናል ወይም ደግሞ ቴክኒሽያንስ መመጋገብ ብቻ ሳይሆን አይዲዮሎጂ መንፈስም ጭምር እርስ በርስ የሚወራረሱ ናቸው። ለምሳሌ የኢትዮጵያን ኤርላይንስ በሀገር ውስጥ ዶሜስቲክ ፍላይቶችን ሲሰራ ብዙዎቹ አካባቢዎች ላይ ትርፋማ አይደለም። አንዳንዴ ኪሳራ የሚሆንባቸው ቦታዎች አሉ። የአፍሪካን ዲስቲኔሽኖቹ አብዛኞቹ ተመሳሳይ ናቸው እና የአፍሪካን ሩቶቹን ስታይ ለኔ እንደ ዶሜስቲክ ሩት ነው የምንወስዳቸው ብዙዎቹ። በቃ ኦልሬዲ እንደ ሀገር ውስጥ በረራ ነው ያያቸው። በቃ ማገልገል ስላለበት አፍሪካን ማገልገል ስላለበት ሌሎች የአፍሪካ አየር መንገዶችን ለማጠናከር የሚሄደው ርቀት ይው አንዳንዴ ኪሳራ ኢንከር እያደረገም ጭምር ማለት ነው። ኪሳራ እያመጣበትም ስሙ ላይ ስፖት እያደረገም አንዳንዴ ዋጋ እያስከፈለው ሌሎች የአፍሪካ ኤርላይንሶችን ለመደገፍ የሚሄደው ርቀት ስታይ ኢትዮጵያን ኤርላይንስ ኢትስ አን አፍሪካን ኤርላይንስ ብዬ ነው የማስበው። ወደ ኢፌዴሪ አየር ኃይል እንምጣ። እንግዲህ 9ኛ ዓመት ክብረ በዓሉን በተለያዩ ዝግጅቶች እያከበረ ነው። በአየር ኃይሉ የ9ኛ ዓመት ክብረ በዓል ላይ የአሜሪካ፣ የቻይና፣ የተባበሩት አረብ ኤሚሬትስ፣ የህንድና የደቡብ አፍሪካን ኩባንያዎች ጨምሮ እንግዲህ ሀገራት የቴክኖሎጂ ኩባንያዎች ተሳትፎ ያደርጋሉ። ቅድም የኮመርሻል ዲፕሎማሲ እያልን ነበር አይደል? እነዚህ ሀገራት ከ25 በላይ የሚሆኑ ሀገራት ናቸው። ደማቅ የሆነ ኤር ሾው ያደርጋሉና ኮመርሻል ዲፕሎማሲውን እዚህ ላይ ብናመጣውና ብናፍታታው ብያሰብኩኝ ይሆን ምንድን ነው የሚታይህ ነገር? እንደ ቀላል ነገር አይደለም መቼም ማለት ኮመርሻል ዲፕሎማሲው ይበልጥ በቅድም በስፋት ባየነው በአየር መንገዳችን ላይ የበለጠ ይስተዋላል። ይሄኛው በሚሊተሪ ዲፕሎማሲ ብናየው የአየር ኃይል ስለሆነ ቀላል ነገር አይደለም። ኢትዮጵያ ውስጥ ቀደም ብሎ የአየር ትርኢት በንጉሱ ጊዜ ነበረን እና እንዳልኩ በዛ ጊዜ የነበረው አስፓይሬሽን ከሆነ ጊዜ በኋላ በተለይ በድፍረትና በግልጽ መናገር የምፈልገው በኢህአዴግ ዘመነ መንግስት የኢትዮጵያ አየር ኃይል በሚያሳዝን ደረጃ እንዲጠፋ እንደተፈረደበት ያክል ተደርጎ ነበር የቆየው። ይሄ ታሪክ ነው፣ የኔ ስሜት አይደለም፣ የተመዘገበ ታሪክ ነው እና ከዛ ጊዜ በኋላ እንግዲህ አሁን የኢትዮጵያ አየር ኃይልን አሁን በምናየው ቁመና በአጭር ጊዜ ውስጥ ለማምጣት የተሰራው ስራ እጅግ በጣም የሚያስደንቅ የሚያኮራ፣ እንደ ማንኛውም ሀገር ወዳድ ኢትዮጵያዊ ልብን የሚያሞቅ ነው። ማንም ሰው እንግዲህ ምናልባት ኤርሾውን ለማየት ወደ ኢትዮጵያ አየር ኃይል ግቢ ሲኬድ የሚታየው ድባብ አሁን ደግሞ ሀገራትን በዚህ ደረጃ አምጥቶ አብሮ ልምምድ ማድረግ፣ አብሮ የአየር ላይ ትርኢት ማድረግ፣ የአፍሪካን የኤርፎርስ አቪዬሽን ፎረም ማዘጋጀት ከጀመርን ጥቂት ዓመታት ተቆጥረዋል። አሁንም በአየር ኃይል ውስጥ ከአፍሪካን ጋር ያለንን ትስስር እንደቀደመው በበኩር ልጅነት በመሪነት ለመሄድ የምናደርገው ጥረት በጣም የሚያስመሰግን ትልቅ ነገር ነው። በዚህ አጋጣሚ የኢትዮጵያ አየር ኃይል እንግዲህ ቀደም ብሎ በኮንጎ የሰላም ማስከበር ዘመቻ ይህ በጣም ረጅም ዓመት ነው እንግዲህ ከ60 ዓመት በፊት ማለት ነው። ቀጥሎም የታንዛኒያን አየር ኃይል ስላልነበረው ታንዛኒያ ነጻ በወጣችበት ጊዜ ከጎረቤት የነበረውን የቅኝ አገዛዝ ፖርቹጋል ይመስለኛል አየር ኃይሏን የታንዛኒያን አየር ኃይል በመጠበቅ የኢትዮጵያ አየር ኃይል ለ6 ወራት የታንዛኒያን አየር ኃይል እንጠብቅ ነበር። ከዛ ባሻገር በአሁኑ ሰዓት በተለያዩ የአፍሪካ ሀገራት ውስጥ የአየር ኃይል አዛዥ የሆኑ ወይም በአየር ኃይሎቻቸው ውስጥ ትልቅ ሚና ያላቸውን የአቪዬሽን ባለሙያዎች የኢትዮጵያ አየር ኃይል ያሰለጠናቸው። በሰው ሀብት ልማት ውስጥ ትልቅ ተሳትፎ አለን። በቴክኒካል ድጋፍ ውስጥ ትልቅ ሚና አለን። እኛ ደግሞ አሁን ከነዚህ አፍሪካውያን ሀገራት ጋር ብቻ ሳይሆን በቀጠናው ወይም ደግሞ በሌሎች ለምሳሌ በብሪክስ ከምንተሳሰራቸው የዲፕሎማሲን የፖለቲካዊ ግንኙነት ካለን ሀገራት ጋር አብሮ በአየር ኃይል ለመስራት የሄድንበት ርቀት ዝም ብሎ በምኞት የሚመጣ አይደለም። ብዙ ስራ ይፈልጋል እና አሁን ያለንበት ቁመና በጣም ጥሩ ነው። ይሄ እንደ መሰረት እንደ መነሻ ተደርጎ በቀጣይ ጊዜው በጣም እየዘመነ እየሄደ ነው ያለው። በየቀኑ አዳዲስ ቴክኖሎጂዎች ናቸው በዓለም ላይ በተለይ በኤሮስፔስ ኢንዱስትሪው
በጣም ከፍተኛ የሆነ የቴክኖሎጂ መርታ ነው ያለው። ቅድም ያልከው መዝለል አንዱ የሚታይበት ይሄ ነው። ሶፍትዌሩ በጣም ይዘምናል። ለምሳሌ ዛሬ አንተ የሰራኸውን በጣም አለኝ ብለህ የተማመንክበትን የአውሮፕላን ተዋጊ አውሮፕላን ሊሆን ይችላል ወይ ድሮን ሊሆን ይችላል አለኝ ስትል እሱን የሚያመክነው ደግሞ ሶፍትዌር ወይም ደግሞ እሱን የሚያመክነው ስራ ደግሞ በሌላ ቦታ ሊሰራ ይችላል። ስለዚህ ከፍተኛ ውድድር፣ ከፍተኛ ብቃት፣ አቅም፣ ተወዳዳሪነትን የሚጠይቅ ኢንዱስትሪ ነው። የዓለም ሉዓላዊነት በተለይ የሀገራት ሉዓላዊነት ዛሬ ላይ በምድር ጦሮች አይደለም የሚወሰነው፣ በአየር ኤር ሱፕሪማሲ ወይም በአየር ላይ በሚኖረን የበላይነት ነው። ስለዚህ አፍሪካውያን ዛሬ ላይ በአንድ ሀገር ብቻ የሚገነባ የአየር ልዕልና አይኖርም። ሁላችንም ተባብረን የአፍሪካውያንን ትልቅ የኤሮስፔስ ዲፌንስ ሲስተም መስራት ካልቻልን የትኛውም የአፍሪካ ሀገር ሉዓላዊነቴን አስከብሬ ላስጠብቂያለሁ ማለት አይችልም። መጪው ዘመን ከቅኝ ገዛዝም የከፋ ዘመን ሊሆን ይችላል። በዚህ ረገድ የኢትዮጵያ አየር ኃይል አፍሪካውያን ወንድሞቼን አሰባስቤ እንምከር ማለቱ፣ እንነጋገር፣ አብረን እንስራ፣ የራሴንም አቅም እየሰራው ባሪያነት እያገለገልኩ እያሳየው ከሌሎች ጋር ተባብሬ ልስራ ያለበት ይሄ መንፈስ የአኒቨርሳሪው ማስተሳሰሪያው አንዱ መንገድ ነው እንጂ ከዛ ባሻገር ብዙ ስራዎች እየተሰሩ እንደሆነ አውቃለሁ። እና መጪው የአፍሪካውያን ትልቁ ተስፋችን የሚሆነው በኤሮስፔስ ኢንዱስትሪ ላይ የምናሳየው ብልጫ ነው ወይም ተወዳዳሪነት ነው። ቢያንስ የኢትዮጵያ አየር ኃይልን 90ኛ ዓመት ስናስብ በታሪካችን እየኮራን አሁን ባለንበት ነገር እየተጋን መጪውን ዘመን ግን በጣም መዋጀት በጣም መትጋት እንዳለብን እያሰብን የምናከብረው በዓል ነው የሚሆነው። ግሩም ነው። የለውጡ መንግስት አይን ገላጭ የሆኑ የተቋማት ግንባታ ካሳየባቸው ቦታዎች አንደኛው የኢትዮጵያ አየር ኃይል ነው። እንደ ኢትዮጵያ አየር ኃይል መቼም እንዲቀጭጭ እንዲዳከም የተፈረደበት ተቋም ያለ እስካይመስል ድረስ ብዙ ግፍ ነው የተሰራበት። አሁን ደግሞ በደንብ እንዲያንሰራራ ማንሰራራት ብቻ ሳይሆን እንደ የለውጡ አብዮት አንደኛው ማሳያ ተደርጎ የምንጠቅሰው አይነት ተቋም ወደ መሆን ተጠግቷል እና ጉብኝት ካደረኩባቸው እኔም በግሌ አንደኛው ይሄ ስለሆነ በጣም ነው ደስ የሚለኝ እኔ በኢትዮጵያ አየር ኃይል ያለው ዝማኔ እና ይሄን በምን መንገድ ከሀገራት ጋር አስተሳስሮ መቀጠል አለበት? ምን ይሰማሃል አፍያት ሲል አሁን ያለበት ደረጃ ከፍተኛ ኩራት እንዲሰማህ የሚያደርግ ደረጃ ነው። ምክንያቱም ከነበረበት አዘቅት ወጥቶ ከነበረበት ድባቴ ወጥቶ ያለው መነቃቃት በሙያተኞቹ ዘንድ የሚታየው መነቃቃት በተነሳሽነታቸውና ስታይ የሚፈጥር ኩራት አለ በራሱ። ቅድም በታሪኮች ውስጥ ስናነሳው ለምሳሌ ብዙ ገድሎች የፈጸመ ቅድም የታንዛኒያን አየር ክልል ሲጠብቅ የነበረ አየር ኃይል ከዛሬ 5-10 ዓመት በፊት የነበረበትን ደረጃ ስታየው እጅግ በከፍተኛ ደረጃ እውነቱን ለመናገር የሚያሳዝን ነው። ዛሬ ላይ ዳር ድንበር ምንድነው ብለህ ብትጠይቅ ከዛሬ 10-20 ዓመት ወደ ኋላ ሄደ ብታይ ዳር ድንበር ማለት እየተከለለ የሚታወቅ የኢትዮጵያ ሉዓላዊ ግዛቷ ምንድነው ስትል 1.1 ሚሊዮን ስኩዌር ኪሎ ሜትር ነው። አለቀ። ዳር ድንበር ያንን መሬት የሚያካልል። አሁን ባለው ዓለም ዳር ድንበር ማለት ጥቅምህ ያለበት ቦታ ማለት ዳር ድንበር። ስለዚህ ጥቅምህ ያለበት ቦታ ድረስ ሄደ የመጠበቅ አቅም ከሌለ ዳር ድንበርን መጠበቅ አትችልም ማለት ነው። ሊትራሊ ሉዓላዊነት ዛሬ ማለት ምን ማለት ነው ስትል ጥቅምህ ያለበት ቦታ ነው ሉዓላዊነት ማሳያ ነው። ስለዚህ ሉዓላዊ ዳር ድንበሬን አስጠብቃለሁ፣ ሉዓላዊነቴን አስከብራለሁ ምናምን ስትል ማድረግ ትችላለህ ወይ ነው። ሌላኛው መታየት ያለበት ዳር ድንበር እንደምንለው ሁሉ የአየር ክልል የሚባል አለ። የአየር ክልል እንደምንለው ሁሉ የባህር ክልል የሚባል አለ። አሁን ያለው ጦርነቶችን ወሰዳቸው በአነስተኛ መስዋዕትነት በአነስተኛ ወጪ የሚጠበቀውን ድል ማግኘት ነው አይደል? አሁን ዓለም እየተከተለ ያለው የጦርነት ስትራቴጂ ነው። ይህንን ስትራቴጂን በበላይነት የሚያስፈጽምልህ አየር ኃይሉ ነው። አንደኛው ከፍተኛ ዲቴይልድ የሆነ ጥናት ነው የተሰራው። አየር ኃይሉ ዶክመንት አይ ቲንክ ስለጎበኛው መታቀው የነበሩበት ደረጃ ምን ይመስላል የሚለው ዲቴይልድ የሆነ ጥናት አለ። ከዛ በኋላ እዛ እውነት ላይ ተቆሞ ነው ኦኬ ከዚህ በፊት እንደ መንግስት ተቋም ተከትለን ልናሳካው እንችላለን ነው የሚለው ከዛ በኋላ ነው የታየው። ስለዚህ ከዛ በኋላ የተሰራው ምንድነው ከፍተኛ የሆነ ሙያተኞችን የማብቃት ስራ በጥራትም በተለያየ መንገድ። እነዚህ ሙያተኞች ምንድነው የሚሰሩት ስትል እጃቸው ላይ የምታስቀምጠውን ትጥቅ ዘመናዊ ትጥቅና እጃቸው ላይ የምታስቀምጠውን ቴክኖሎጂ
አንድ ላይ አዋህደው የረባ ነገር ለሀገር መፍጠር በሚችል ደረጃ ራሳቸውን ኢኪፕ እንዲያደርጉ ማድረግ ነው። ስለዚህ የኢትዮጵያ ኤርላይንስ የኢትዮጵያ አየር ኃይል አሁን ያለበትን ደረጃ ስታየው ዌል ኢኩፕድ የማድረግ ስራው በከፍተኛ መነቃቃት በከፍተኛ ርብርብ ነው እየተሰራ ያለው። ሙያተኞቹን የማብቃት ስራም በዚሁ ደረጃ እየተሰራ ያለበት ሁኔታ ነው ያለው። ይህን የመጨረሻ ጥያቄ እናድርገው እንደመውጫ የኢትዮጵያ አየር ኃይል የኢትዮጵያ አየር መንገድ በአቪዬሽን ዘርፍ ላይ ያመጡት ምርታ ለመጻኢው የኢትዮጵያ እድልና ዕጣ ፈንታ ምን ይነግረናል? ዮኒ በጣም ጥሩ ነው። እንግዲህ የአቪዬሽን ኢንዱስትሪ በአንድ ሀገር መወሰኑ ቀርቷል። ማንም ሰው የከባቢ ውጤት ነው አይደል? የትኛውም ኢንዱስትሪ የትኛውም ሀገር ብቻውን አያድግም። ከጎረቤቶቹ ጋር ባለው ሁኔታ በመሳሰለው ነው እና አሁን ትልቁ እድል ምንድነው? ለምሳሌ በብሪክስ በሚባለው ጥምረት ወዳጆች ሀገራት አሉ በኤሮስፔስ ኢንዱስትሪ ያደጉ። ከነዚህ ውስጥ የተወሰኑት አሁን የሚሳተፉት ማለት ነው። ድሮ ብቻችንን ነበር። ዓለም ዩኒፖላር ነበር። ዛሬ ላይ ዓለም ወደ መልቲፖላር ባለብዙ ዋልታ ዓለም እየሆነች ነው። ጥቅም ባለበት ወይም ደግሞ የጋራ ጥቅም፣ የጋራ ፍላጎት፣ የጋራ አጀንዳ ካሉ ሀገራት ጋር በተለያየ መንገድ የዲፕሎማሲ የፖለቲካ ትስስር የምታደርግበት የኢኮኖሚ ትስስር የምታደርግበት ነው። ስለዚህ ኢትዮጵያ በጣም ብልህ በሆነ መንገድ ከተለያዩ ሀገራት ጋር ጥቅሞቿን ፍላጎቶቿን በሚያስጠብቅ መንገድ ከሀገራት ጋር የምትመሰርተው ግንኙነት የአቪዬሽንና ኤሮስፔስ ኢንዱስትሪያንም ለማሳደግ ትልቅ እድል ፈጥሮላታል። ለምሳሌ ብራዚልን ብንወስድ በብሪክስ ውስጥ ያለች ሀገር ናት። ከኢትዮጵያ ጋር በአንድ ጠረጴዛ ላይ ትቀመጣለች። ኤምብሬር የሚባል አውሮፕላን ያመርታሉ። ስለዚህ ከነሱ አንድ ኤሮስፔስ ትልቅ አቅም ማግኘት ይቻላል ማለት ነው። በአንድ ወገን ላይ የተንጠለጠለ ብቻ አይሆንም ማለት ነው። ከህንድንም ብናይ እንደዚሁ በተመሳሳይ። ስለዚህ የዓለም የአቪዬሽንና የኤሮስፔስ እድገት በአንድ ወገን በአንድ ሀገር ላይ የተመሰረተ ሳይሆን ባለ ብዙ ዋልታ ባለ ብዙ ወገን የጥምረት ስራዎች ናቸው። ኤርባስን እኮ ብትወስድ የጀርመን፣ የፈረንሳይ፣ የእንግሊዝ፣ የስፔን 4 የአውሮፓ ሀገራት አንድ ላይ አቋቋሙት ነው እንጂ ብቻውን በአንድ ሀገር እንኳን በአውሮፓ አቅም ተቋቁሞ የሚሰራ ኩባንያ አይደለም። ስለዚህ አፍሪካውያን የወደፊቱ እጣቸው በመተሳሰር በመደጋገፍ የኢትዮጵያ የአየር ክልል እኛ የምንቆጣጠረው ይሁን እንጂ አፍሪካውያንን ይመለከታል፣ ጎረቤቶቻችንን ይመለከታል። ስለዚህ በአየር ክልል ላይ ስታየው እዚች ጋ ነው የኢትዮጵያ አየር ክልል አትልም። አውሮፕላን እየፈጠነ እየሄደ እዚች ጋ ይቆማል አትልም። የተሳሰረን። ስለዚህ የእድገታችን የአቪዬሽንና የኤሮስፔስ እድገታችን የተሳሰረ መሆኑን ማወቅ በዚህ ዘርፍ የኢትዮጵያ አየር መንገድ በሲቪሊያን ኢንዱስትሪው ከአንድ ቦታ ወደ አንድ ቦታ አፍሪካውያንን በማስተሳሰር በአፍሪካ በተለያዩ ሀገራት ውስጥ አየር መንገዶች እንዲቋቋሙ የራሳቸውን ባንዲራ ተሸካሚ አየር መንገዶች እንዲቋቋሙ ኦልሬዲ የጀመረው ብዙ ስራ አለ፣ ያሳካው ብዙ ስራ አለ። በቶጎ፣ በማላዊ፣ በዛምቢያ አሁን በቅርብ በኮንጎ ሀገራት የራሳቸውን የአቪዬሽን የሰው ኃይል እንዲያቋቁሙ ኤርላይን እንዲያቋቁሙ አቋቁሞ ድርሻ ወስዶ እየሰራ ነው። ይህንን አዋጭ በሆነባቸው ቦታዎች ማድረጉን ይቀጥላል። በስትራቴጂክ እቅድ ውስጥ አንዱ ያለ ነገር ነው። የኢትዮጵያ አየር ኃይልም እንግዲህ አሁን የራሱን አቅም ከውስጥ ገንብቶ በዚሁ መንገድ ከአፍሪካውያን ጋር የሚኖረውን ትስስር ከቀጠናው ሀገራት ጋር ከወዳጅ ሀገራት ጋር የሚኖረውን ትስስር በቴክኖሎጂ ሽግግር በሰው ሀብት ልማት በደንብ አጠናክሮ ከቀጠለ በቀጠናው የሚኖረን የአየር የበላይነት ወይም ኤር ሱፕሪማሲ በተለይ በኤሮስፔስ ላይ የሚኖረን እመርታ ትልቅ ይሆናልና ለዚህ ብዙ ወዳጅነት ብዙ ትጋት በውስጥ እና ብዙ ትስስር ይፈልጋል። አሁን ያለንበት አቅጣጫ በዚህ ዘርፍ በሁለቱም በሲቪሊያኑም በሚሊተሪውም ጥሩ መስመር ላይ ያለ ነው። ነገም ተነጎዲያም የምንገነባቸው ማናቸውም ትላልቆቹ ተቋማቶቻችን የልማት ተቋሞቻችን ከልማት ተቋሞቻችን ባሻገር ዜጎቻችን ሀገራችን የምትጠበቀው በአየር የበላይነት ነው።
ይሄን የአየር የበላይነት የሚያስጠብቀው ደግሞ የኢትዮጵያ አየር ኃይል ነው። አንድ ተቋም ነው ያለን። ይሄን ተቋም በጣም ዘመኑ እንዲሄድ በአፍሪካ ውስጥ ያለውን ቀዳሚነት ብቻ አይደለም ኢትዮጵያም ሀገራችን እንወዳለን፣ ሉዓላዊነቷን ማስጠበቅ እንፈልጋለን፣ ለልጅ ልጆቻችን ጠንካራ ሀገር ማስተላለፍ እንፈልጋለን ካልን ይሄን ተቋም እያንዳንዱ ኢትዮጵያዊ ብንሳተፍ አየር ኃይላችንን የሪሰርች ኤንድ ዴቨሎፕመንት ዊንግ ይኖረዋል። እኛ ይሄን ኃላፊነት ብንወስድ እና አየር ኃይላችንን በዚህ ደረጃ ለማዘመን ብንሄድ በጣም ከፍተኛ የሆነ ትርጉም ያለው ስራ በዜግነት ለመስራት እንችላለን። በግዢ ላይ የተመሰረተው አቅም የትም አያስኬደንም። ራሳችንን ማበልጸግ ራሳችንን ማሳደግ ካልቻልን የትም አያስኬደንም። ስንቱን ነገር እንገዛለን። እንግዛ ብንል የበለጠ በመግዛት በሚችለው አቅም ወይም መረዳት በሚችለው አቅም ትበለጣለን እና በዚህ ረገድ ኢትዮጵያውያን ይህንን ኃላፊነት መውሰድ ይኖርብናል። በእርግጥም ያው የኢትዮጵያ ብሔራዊ ጥቅም መቼም እየሰፋ ነው እንጂ እያነሰ አይመጣም። አሁን ያለን የብሔራዊ ጥቅም ማስከበሪያ መንገድ አየር መንገዳችንና የኢትዮጵያ አየር ኃይል በተለይ የኢትዮጵያ አየር ኃይል ማዘመን የትውልዱ እጣ ፈንታም በትውልዱ መዳፍ እጅ ላይ ነው ያለ ቢባል ማጋነን አይሆንም። ከብሔራዊ ጥቅም መከበር አኳያ አሁን ያለን የዲፕሎማሲ እንቅስቃሴና ከሀገራት ጋር ያለን ግንኙነት መጠናከር አኳያ የአቪዬሽን ዘርፋችን ላይ ምን ማለት ይቻል ይሆን? 25 በላይ ሀገራት የሚሳተፉበት የአየር ላይ ትርኢት ፕሮግራም ማዘጋጀት አይደለም ለኢትዮጵያ ለአብዛኛው የአፍሪካ ሀገራት የሚታሰብ አይደለም። እውነቱን ለመናገር ይሄ ትልቅ ሰክሰስ ነው ለኢትዮጵያ ኤርፎርስ። በተለይ ኢትዮጵያን ኤርፎርስንም ብትወስደው ኢትዮጵያን ኤርላይንስንም ብትወስዳቸው እንደ ተቋም አይደለም የምታያቸው፣ እንደ ዩኒቨርሲቲ ነው። ብዙ ብቁ የሆኑ ፕሮፌሽናሎችን ለሀገር እንዳወጡ ለምሳሌ ለአፍሪካ ከ10 እስከ 12.5 ቢሊዮን ዶላር የሚያወጣ ፕሮጀክት ላውንች ማድረግ ለአብዛኛው የአፍሪካ ሀገራት የሚታሰብ አይደለም። በቃ ኢትዮጵያን ኤርላይንስ ነው ይሄን የቻለው። ስለ ገንዘቡ ቁጥር ስለሚሰራው ምናምን እሱን አይደለም ማየት ያለብን፣ በዚህ ውስጥ ስለሚፈጠሩ ስራዎች፣ በነዛ ስራዎች ውስጥ ስለሚገኙ እውቀት፣ ስለሚገኝ ልምድ ነገ ሌሎች አፍሪካ ሀገራት ላይ ሄዶ ዛሬ ከአዲስ አበባ ወጥቶ ቢሾፍቱ ላይ መገንባቱን አይደለም የምታስበው። ኢትዮጵያን ኤርላይንስ ነገ ሄዶ ሩዋንዳ ላይ መገንባት የሚችል አቅም መፍጠር አለበት። ስለዚህ ይሄንን በከፍተኛ ደረጃ በከፍተኛ ርብርብ ማገዝ ያስፈልጋል። በኤርፎርሱ በኩል ደግሞ ሄደ ስታየው ደግሞ ለምሳሌ የአፍሪካን አቪዬሽን ፎረም ይካሄዳል ከአየር ትርኢቱ ጎን ለጎን። ይሄ የአፍሪካን ፊውቸር ኤር አቪዬሽን ኢንዱስትሪው ምን መምሰል አለበት የሚለው ምክንያቱም አፍሪካ ልታድግ የምትችለው ብዙ ጊዜ ደግመን ደጋግመን የምንለው ነገር አለ፣ በቁጭት ውስጥ መምጣት አለብን። ስለዚህ ኢትዮጵያም ሆነች አፍሪካ ልታድግ የምትችለው ቁጭት መር የሆነ በመደበኛው መንገድ ተጉዘን የትም አንደርስም የሚል ቁጭት መር የሆነ ስትራቴጂ መቅረጽ ያስፈልጋል ብዬ ነው ማስበው። ለሁለቱም መልካም የምስረታ በዓል ነው። ግሩም ነው። የተወደዳችሁ የአቪዬሽን ኢንዱስትሪያችን ታሪካዊ ምዕራፍ የኢትዮጵያ ብሔራዊ ጥቅም በማስጠበቅና ዲፕሎማሲውን ከፍ በማድረግ በሚሊተሪ ዲፕሎማሲ በኮመርሻል ዲፕሎማሲ አንጋፋዎቹ የኢትዮጵያ አየር ኃይልና የኢትዮጵያ አየር መንገድ የመጡበትንና እያሳዩ ያሉትን የአቪዬሽን ኢንዱስትሪ ለውጥ አስመልክተን ያደረግነው ውይይት ይህንን ይመስል ነበረ። ተወያዮቻችን አፈወርቅ በደዊ ተንታኛችን፣ እንደዚሁም ደግሞ ዮናታን መንክር የአውሮፕላን አብራሪና ዓለም አቀፍ የአቪዬሽን ዘርፍ ጸሐፊ አብረውን ነበሩ። ለጊዜያችሁ አብዝቼ ነው የማመሰግነው በተመልካቾች ስም። እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በያላችሁበት ሰናይ ጊዜ ይሁን።